ሊያመቻቹ ይቷቷዋሉ። ይሄ ነበር የሮማውያን የቤተሰብ ምስረታ ዓላማ። ሁለተኛ በሮማውያን ዘንድ ባል ጌታ፣ ሚስትና ልጆች ባሪያዎች ሆነው ነበር የሚኖሩት። ባል ጌታ የሚሆንበት፣ ሚስትና ልጆች ባሮች የሚሆኑበት ስርዓት ነበረ በሮማውያን ዘንድ። የተወደደ መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ በተገለጠባት በሐዲስ ኪዳንስ በሐዲስ ኪዳንስ የቤተሰብ ምስረታ የጋብቻ ሁኔታ ምንድነው ካላችሁ እዩ። እንደ ኦሪት እንደ ብሉይ ኪዳን ትኩረቷ ብዙ ልጅ መውለድ ላይ አይደለም ወገኖቼ። እና በሐዲስ ኪዳን የቤተሰብ ምስረታ ትኩረቷ ምንድነው ካላችሁ ብዙ ልጅ መውለድ ሳይሆን ብዙ ስነ ምግባራት መውለድ ላይ ነው ትኩረቷ። የቅድስናና የፍቅር ምስጢር ሆና መሰጠቷ ነው ትኩረቷ። ብዙ ጨዋነት፣ ብዙ ጭምትነት፣ ብዙ ፍቅር፣ ብዙ መታመን፣ ብዙ ንጽህና መሰረቷ ብዙ ስነ ምግባራት መውለድ ነው ወገኖቼ። ብዙ ልጅ መውለድ አይደለም፣ እሱ ጸጋ ነው እግዚአብሔር ከሰጠ እሰየው። ትኩረቷ ግን ብዙ ስነ ምግባራት መውለድ ነው። የቅድስናና የፍቅር ምስጢር ሆኖ መኖር ነው። ሁለተኛ በሐዲስ ኪዳን የቤተሰብ ምስረታ የጋብቻ ዋና ዓላማ ምንድነው ካላችሁኝ እንደ ሮማውያን ጊዜያዊ አብሮ የመኖር ውል አይደለም፣ ለዘላለም አብሮ መኖር ነው ወገኖቼ። ለዘላለም እያረፉ ማይቀጥሉት፣ የማያቋርጡት፣ የማይበጥሱት ለዘላለም አብረው የሚኖሩበት ሕይወት ሆኖ ነው የተሰጠው። ሁለተኛ ሶስተኛ እንደ ሮማውያን ባል ጌታ፣ ሚስትና ልጆች ባሪያ የሚሆኑበት አይደለም። እና ምንድነው ካላችሁኝ ባል ጌታ፣ ሚስት ደግሞ እመቤት የምትሆንበት ስርዓት አድርጎ ጌታችን ቀየረው። ባል ጌታ፣ ሚስት እመቤት ናት። ሶስተኛ አራተኛና በጣም የሚደንቃችሁ በእነዛ ሁለት ተጋቢዎች ምክንያት ክርስቶስ አብሯቸው የሚኖር ነው የሚሆነው። ምዕመናን፣ የተወደደ መድኃኒታችን ኢየሱስ ክርስቶስ ተጋቢዎቹ ስጋውን ሲበሉ፣ ተጋቢዎቹ ደሙን ሲጠጡ ክርስቶስ ተዋህዷቸው ይኖራል። በዚያች ጎጆ ውስጥ ክርስቶስ አብሮ ይኖራል ወገኖቼ። አዲስ ሕይወትን ይጀምራሉ። የዘላለም ሕይወት ጉዞን መንገድ ይጀምራሉ ወገኖቼ። ለዚህ ነው አባቶቻችን ሲያስተምሩ እንዲህ ያለች ቤተሰብ ክርስቶስ ያለባት፣ እንዲህ ያለች ቤተሰብ የፍቅርና የቅድስና ምስጢር ሆና ሕይወት የጀመረች ቤተሰብ የመንግሥተ ሰማያት አረቦን መያዣ ማሳያ ትሆናለች ይላሉ ወገኖቼ። እንዲህ ያለችው ክርስቶሳዊት ቤተሰብ፣ እንዲህ ያለችው ክርስቲያናዊ ትዳር ባል ራስ የሚሆንበት ከዚያም ቤተሰቡን የሚያስተዳድርበት የመንግሥተ እግዚአብሔር መገለጫ የሚሆነው እንዴት መሰላችሁ? በመንግሥተ ሰማያት ክርስቶስ ሁላችንን ጠቅልሎን አንድ አድርጎን በአንድነት ለምንኖርበት ሕይወት ማሳያ ነው የሆነ ወገኖቼ። የእግዚአብሔር መንግሥት ማሳያ ነው የሆነ ወገኖቼ። አረቦን ያልኳችሁ ለዛ ነው። ክርስቶስ ጠቅልሎን በአንድነት በመንግሥተ ሰማያት እስከምንኖር ድረስ በባል ራስነት የተጠቀለለች አንዲት ክርስቲያናዊት ቤተሰብ የእግዚአብሔር መንግሥት ማሳያ ነች ወገኖቼ።
ለዚህ ነው ክርስቶስ ስለሚኖርባት እንዲህ ያለችው ቤተሰብ ለዲያብሎስ ቦታ የለውም። ጠርጠሉስ የተባለ ሊቅ የተናገረውን ጥቂት ላንብብላችሁ፣ ታግሳችሁ ስሙ። ሊቁ ጠርጠሉስ እንዲህ ይላል። ወገኖቼ አዳምጡኝ። ቤተ ክርስቲያን በቅዱስ ቁርባን መስዋዕት አንድ የምትሆንበትና የምትበረታበትን በበረከት ማኅተም የምትባርክበትን መላእክት የሚያመስሉትንና እግዚአብሔር አብ የሚያጸድቀውን የዚህን ጋብቻ ደስታ እንዴት ነው ልናገረው የምችለው? ሁለት አማኞች የሚያበጁት ጥንድ ምንኛ የተዋበ ነው! እነዚህ ጥንዶች የሚጋሩት አንድ እምነትን፣ አንድ ቃል ኪዳንን፣ አንድ የሕይወት መንገድንና አንድ እግዚአብሔር አገልግሎትን ነው። ሁለቱም የአንድ አባት ልጆች ናቸው። ሁለቱም ደግሞ አገልጋዮች ናቸው። የመንፈስ ክፍፍል ወይም ሥጋ የለም። እነርሱም በእውነት በአንድ ሥጋ ውስጥ ያሉ ሁለት ሰዎች ናቸው። እነርሱ አብረው ይጸልያሉ። እነርሱ አብረው ይሰራሉ። እነርሱ አብረው ይጾማሉ። አንዳቸው ከአንዳቸው አንዳችም የሚሸሽጉት ነገር የላቸው። እርስ በርሳቸው አይደባበቁም። አንዳቸውም ለአንዳቸው ሸክም አይሆኑም። አንዳቸው ለአንዳቸው ወጀብ አይሆኑም። አንዳቸው ለአንዳቸው ወጀብ ናቸው። እነርሱ በነፃነት የታመሙትንና የተቸገሩትን ይጠይቃሉ። ያለምንም ጭንቀት መባ ያቀርባሉ። መስዋዕታቸውንም ያለምንም ጥርጥር ይሰዋሉ። የየዕለቱን ሥራዎቻቸውንም ያለምንም ተግዳሮት ያከናውናሉ። ኢየሱስ ክርስቶስ እነዚህን ሥራዎች ሲመለከትና ሲያደምጥ ሐሴት ስለሚያደርግ ለእነዚህ የትዳር አጋሮች ሰላምን ይልክላቸዋል። እነዚህ ባሉበት ሁሉ ክርስቶስ አለ። ክርስቶስ ባለበት ቦታ ላይ ደግሞ ለክፉ ለዲያብሎስ ቦታ የለውም ይላል። ይህችን ቤተሰብ ነው ክርስቲያኖች እንድንመሰርት እግዚአብሔር የሰጠኝ። ምንኛ የተዋበ ነው! ምንኛ በደስታ ውስጥ የሚዋኝ ነው! ምንኛ አስደናቂ ነው እያለ ነው የሚያትተው ወገኖቼ። ዓላማዋ ግን ምንድን ነው? በተለይ ወጣቶች ለምንድን ነው የምንጋባው? ለምንድን ነው እጮኛ የምንይዘው? ለምንድን ነው ትዳር የምንመሰርተው? ለምንድን ነው ቤተሰብ የምንመሰርተው? ለምንድን ነው? ዓላማው ምንድን ነው ወገኖቼ? ሁሉ ጊዜ እንዳትረሱ ወጣቶች፣ ቤተሰብ የመመስረታችን፣ የትዳር አጋር የመፈለጋችን፣ እጮኛ የመያዛችን ዓላማው ምንድን ነው? ከሱ ጀምራለሁ። የእስካሁኑን እንደ መግቢያ ይሁን። እኔ አይደለም የምነግራችሁ ምዕመናን። ቅዱስ ዮሐንስ አፈወርቅ እንዲህ ይላል ስለ ቤተሰብ ምስረታ፣ ስለ ትዳር አጋሮች መረጣ፣ ስለ እጮኝነት ዓላማ፣ ስለ ጋብቻ ትኩረት ቅዱስ ዮሐንስ አፈወርቅ በረከቱ ትደርብንና እንዲህ አለ። በሞቴ ስሙ እንዲህ ይላል፣ ጋብቻ የተመሰረተው ለሴሰኝነት ወይም ለዝሙት ሳይሆን በንጽህና ለመኖር ነው። ቅዱስ ጳውሎስ የተናገረውን አድምጡ። ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ነገር ግን ስለ ዝሙት ጠንቅ ለእያንዳንዲቱ ለራሷ ባል ይኑራት ነው የሚለው። ጋብቻ የተመሰረተባቸው ሁለት ዓላማዎች አሉ። እነሱም ንጽህናን ለመጠበቅና ዘር ለመተካት ናቸው ይልና ከነዚህ ከሁለቱ ግን ንጽህናን መጠበቅ ቀዳሚውን ስፍራ ይወስዳል ይላል። ልድገመው። የጋብቻ ቀዳሚው ዓላማ ንጽህናን መጠበቅ ነው ወገኖቼ። እዩ፣ ስለ ዝሙት ጠንቅ ለእያንዳንዱ ለራሱ
ሚስት ትኑረው። ስለ ዝሙት ጠንቅ ለእያንዳንዲቱ ለራሷ ባል ይኑራት ነው የሚለው ወገኖቼ። ይሄ ለምን የተጠቀሰ ይመስላችኋል? ትዳር የምንመሰርተው፣ እጮኛ የምንይዘው፣ ቤተሰብ የምናፈራው በዋናነት ዓላማው በንጽህና ለመኖር ነው ወገኖቼ። በርኩሰት እንዳንወድቅ፣ በዝሙት ወቅተን ከእግዚአብሔር መንግሥት እንዳንወጣ፣ ምድሪቱን በሚያረክስ የጉልምትና ሕይወት እንዳንመላለስ ቀዳሚው ስፍራ የሚይዘው ንጽህናን መጠበቅ ነው ወገኖቼ። ወጣቶች ለምንድን ነው ማገባው ብላችሁ ስታስቡ ንጹህ እንድትሆኑ ብቻ ነው። ለምን መሰላችሁ? ስለ ዝሙት ጠንቅ የሚለውን ቃል እንዳትረሱ ወዳጄ። ስለ ዝሙት ጠንቅ ለእያንዳንዱ ለራሱ እጮኛ ትኑረው ያለው እንዳይመስል ሚስት ነው የሚለው። ምግብና መጠጥ እበላለሁ፣ ተፈጥሯዊ የሰውነት መነሳሳት ይገጥመኛል። ታዲያ ምን ላድርግ ካልክ የእግዚአብሔር ቃል ሚስት ትኑርህ ነው የሚለው። ገርል ፍሬንድ ትኑርህ አይደለም የሚለው። ምክንያቱም ከገርል ፍሬንድ ጋር የሚወጣቱ አይደለም። እጮኛ ይኑራችሁ አይደለም የሚለው፣ ባል ይኑራችሁ ነው የሚለው። እህቶቼ የእግዚአብሔርን ቃል ስሙ። ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት። ምን ማለት መሰላችሁ? ከሚስት ውጭ አይፈጸምም፣ ከባል ውጭም አይፈጸምም፣ በእጮኝነትም አይፈጸምም፣ በቦይፍሬንድ እና በገርል ፍሬንድነትም አይፈጸምም። እና በምንድን ነው ትክክለኛው ስርዓት የሚሆነው? በባልና በሚስት መካከል ነው። ምዕመና ለምንድን ነው የምናገባው? ለምንድን ነው እጮኛ የምንይዘው? ለምንድን ነው ቤተሰብ የምንመሰርተው? ስለ ዝሙት ጠንቅ ድህነታችንን እንድንፈጽም፣ በንጽህና እንድንኖር፣ በጽድቅ ሕይወት እንድንመላለስ፣ በረከሰ ሕይወት ውስጥ እንዳንኖር ዓላማው ይሄ ነው። ምን ለማድረግ? ንጽህናን ለመጠበቅ። ቤተሰብ ምስረታ እድሜን ለማምለጥ የሚደረግ ሩጫ አይደለም ጎበዝ፣ ንጹህ ለመሆን የሚደረግ ሕይወት ነው ወገኖቼ። እህቴ ሆይ ጓደኞችሽ እጮኛ ስለያዙ ብቻ እኔም እጮኛ ለያዝ እንዳትይ። ንጹህ ለመሆን ነው እጮኛ የምትይዥው። ወንድሜ ሆይ ወላጆች ስለጨቀጨቁ ወደዚህ ሕይወት እንድትገባ የእግዚአብሔር ቃል አዝን ንጹህ እንድትሆን ነው። ጭቅጨቃ በዛብኝ፣ ጓደኞቼ ሁሉ ወደዚህ ሕይወት ገቡ፣ ብቸኛ ሆንኩኝ። በዚህ ምክንያት የበታችነት ስሜት ተሰማኝ። ስለዚህ ብገባ አይሻለኝም? እነዚህ ዓላማዎች ምክንያት አይሆኑም ወገኖቼ። እና ምክንያቴ ምንድን ነው ካላችሁኝ፣ ንጽህናን ገንዘብ ለማድረግ ነው። ስለ ዝሙት ጠንቅ የሚለውን ቃል ጽድቃችንን ለመፈጸም ንጹህ ለመሆን ነው። ወጣቶች የእግዚአብሔር ቃል እንዲህ ይለናል፣ መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹህ ይሁን ይላል። መኝታ እግዚአብሔርን የሚያስደስተው፣ ቤትሽ ልዑል እግዚአብሔርን የሚማርከው በጋብቻ ውስጥ ነው ወገኖቼ፣ በፔንሲዮኖች ውስጥ አይደለም። ንጹህ መኝታ እንዲኖረን ክርስቲያኖች መጋባትን ነው መጽሐፍ ቅዱስ ያዘዘን። እኛስ መጋባት ንጹህ እንደሆነ ጋብቻም ርኩሰት እንደሌለበት እናምናለን ይላሉ ሐዋርያት። ለምንድን ነው ማገባው? ንጹህ እንድትሆኝ ነው። ለምንድን ነው እጮኛ? ንጹህ እንድትሆን ነው። ከዝሙት ጠንቅ እንድትጠበቅ ነው።
በርኩሰት እንዳትወድቅ ነዋ። ከእግዚአብሔር መንግሥት እንዳትወጪ ነዋ። የተወደዳችሁ ኦርቶዶክሳውያን ወደ ባህሪያችን ዘልቆ የገባውን ይህንን የዝሙት ጦር እንገታበት ዘንድ የተሰጠን ጸጋ ጋብቻ ነው። አንድ ሊቅ እንዲህ ይላል፣ የምንኩስና ሕይወትን መምራት ለማይችሉ ሰዎች ጽድቅን ዓላማ አድርገው እንዲኖሩ የተሰጠ ሕይወት ጋብቻ ነው ይላል። ምዕመናን እንደ መነኮሳት ትጋሃ ሌሊት የለንም። እንደ ባህታውያን መንኖ ጥሪት የለንም። እንደ ገዳማውያን ጠባለ ኪዳን መሸለ ቁርባን ውርጩን ሐሩሩን ታግሰን የመኖር አቅም የመጋደል ጉልበት የለንም። ታዲያ ጽድቅን እንዴት እንፈጽም? አግብተነዋ። የምንኩስናን ሕይወት መምራት ለማይችሉ ሰዎች ጽድቅን ዓላማ አድርገው እንዲኖሩ የተሰጠ ሕይወት ጋብቻ ነው። ጽድቅን ከፈለክ አግባ። መንደር ለመንደር አትዙር፣ አግባ። የእግዚአብሔር ቃል ያለውን ስሙ ወገኖቼ። ብዙ ልጅ ስለመውለድ ለራሱ ሚስት ትኑረው ያለ ይመስላል። ደግሞ አለው ልጅ ስለመውለድ ለራሱ ሚስት ትኑረው አላለም። ይልቅስ ምንድን ነው ያለው? ስለ ዝሙት ጠንቅ። ይሄ ምን ማለት ነው? ልጅ መውለድ ዋና ዓላማው አይደለም። ልጅ ስለመውለድ ለራሱ ሚስት፣ ይሄ ጸጋ ነው፣ እግዚአብሔር የሚሰጠው ስጦታ ነው። ዓላማውስ ስለ ዝሙት ጠንቅ ማለቱን እንዳትረሳ። ወይም እንድንጋባ የጠየቀን የብዙ ልጆች አባት እንድንሆን እኮ አይደለም ወገኖቼ። እና ምንድን ነው የሚለው ካላችሁ ሰይጣን እንዳይፈትናችሁ አግቡ ነው የሚለው። በምታዩት በምትሰሙት በምኞት ሐሳብ ተቃጥላችሁ ሰይጣን እንዳይፈትናችሁ ከፈለጋችሁ አግቡ ነው የሚለው። ይህ ሰውዬ አግቡ የሚለው ባል ዝም ብሎ ከጓሮ የሚሸመጠጥ መስሎታል እንዳትሉኝ አደራችሁ። በኋላ እሱን መንገዱን እነጋገራለን ጊዜ ካለ። እየሰማችሁኝ ነው? ሰይጣን እንዳይፈትናችሁ ምን በሉ? ሰይጣን ይጎነትለኛል፣ አግባ። መብል መጠጥ መነሳሳትን ይፈጥርብኛል፣ አግባ። እግዚአብሔር በሰጠው የጽድቅ መንገድ ኑሪያ። ሰይጣን እንዳይፈትናችሁ። የተወደዳችሁ ክርስቲያኖች ብዙ ልጆችን መውለድ ብትፈልጉ አግቡ እንዳላል አስተውሉ። እና ምንድን ነው የሚለው? ራሳችሁን መግዛት ካልቻላችሁ ግን አግቡ ይላል። አንደኛ ቆሮንቶስ መልእክት ምዕራፍ 7 ቁጥር 9 ራሳችሁን መግዛት ካልቻላችሁ አግቡ። ራስን መግዛት አልቻልክም? የእግዚአብሔር ሞት ትፈልጋለህ? ጽድቅን እየፈጸምሽ መኖር ትፈልጋለሽ? የስም ክርስቲያን ሳይሆን እውነተኛ ሕይወትን ትፈልጋለህ? አግባ። ራሴን መግዛት አልቻልኩም፣ አግባ። ከሚስት ጋር ፈጽመዋ፣ ከባልሽ ጋር ፈጽሚዋ። ልብ በሉ፣ ጽድቅን ለመፈጸም ነው ዓላማው። ድህነትን ፍጹም ለማድረግ ነው ዓላማው። ከዝሙት ርቀት፣ ከመርገም መውጣት፣ ከርኩሰት መትረፍ ነው ዓላማው። ራሴን አልገዛው፣ አግባ። ራሳቸውን መግዛት ባይችሉ ግን ያግቡ። ሰይጣን እንዳይፈትናቸው ያግቡ እንጂ እድሜ ስላመለጠ ሰዎች ሁሉ ወደዚህ ሕይወቱ ስለገቡ ቤተሰብ ስለጨቀጨቀ ብቸኛ ስለሆነ እውነትም ተወዳጅነትን ለማረጋገጥ ጥልቅ የሚባልበት ሕይወት አይደለም። ጽድቅን ለመፈጸም የሚፈልጉ ክርስቲያኖች በዚህ ሕይወት ውስጥ ይኖራሉ። አንድ የፈረንጅ ጥቅስም ልጥቀስ። አንድ ፈረንጃዊ ሊቅ እንዲህ ብሏል፣ the goal of marriage የጋብቻ ግብ የጋብቻ ዓላማ ይላል። the goal of marriage is not happiness ደስታ መፍጠር አይደለም ዋና ዓላማው። the goal of marriage is not happiness it is holiness ይላል። መቀደስ ነው ይላል። ወንድሜ ሆይ መቀደስ ከፈለክ ጭክን በልና አንድ ሚስት ብቻ አግባ።
ደስታ የለው፣ ምርጥ ደስታ አለው በውስጡ። ዓላማው ግን መቀደስ ነው። ዋናው ዓላማ ደስታን አላገኝም። ፍጹም ደስታ፣ ፍጹም እርካታ፣ ፍጹም ሰላምን ታገኛለህ። የመጀመሪያው ቅድሚያው ግን the goal of marriage is not happiness, it is holiness፣ መቀደስ። እንግዲያው እግዚአብሔር ከኛ የሚፈልገው ምን ይመስላችኋል? መቀደስ እኮ ነው የሚፈልገው። ጌታ የሚወድ ሁሉ ይቀደሱ ይላል እግዚአብሔር ቃል። ትቀደሱ ዘንድ ፈልጉ፣ ያለ እርሱ ጌታ ሊያይ የሚችል የለም ይላል። እዚህ የተሰበሰብነው ሁላችን እግዚአብሔርን ማየት እንደምንፈልግ አውቃለሁ። እግዚአብሔርን ማየት ከፈለጋችሁ ተቀደሱ ነው የሚለው እግዚአብሔር ቃል። ተቀደሱ። ቅድስና ከምን ይጀምራል? ከዚህ ነው የሚጀምረው። እናንተ የደሴ ከተማ ወጣቶች በዝሙት ተይዛችሁ ከቅድስና እንዳትወድቁ፣ በርኩሰት እንዳትጠየቁ፣ በጊዜያዊ ተፈጥሯዊ መነሳሳቶች እግዚአብሔር እንዳታሳዝኑ። ክርስቲያኖች ሆይ ተቀደሱ። መቀደስ ዓላማው እሱ ነው። በቃ መጨከን አለብን ወጣቶች። እስከ መቼ ክርስቶስን እያሳዘንን፣ እስከ መቼ ዲያብሎስን እያስደሰትን እንኖራለን? እስከ መቼ በተቀደሰው ሰውነታችን ኃጢአት እየሰራ እግዚአብሔርን እያራቅን የመንፈስ ቅዱስን ቤት እያረከስን እስከ መቼ ዲያብሎስን እያስፈነጠዝን እንኖራለን? ወጣቶች በቃ ኦርቶዶክሳዊ ከሆንክ ጨክን። ዓላማው ይሄ ነው። አንዳንድ ጊዜ ዓላማ ያልሆኑ ግን እንደ ዓላማ የምናስባቸው ነገሮች አሉ። እነዚህ በጣም ያሰናክላሉ። እነዚህን ደግሞ አስከትዬ ላድር በሞቴ ስሙ በጣም ይጠቅመናል ሁላችን። አሁንም ከራሴ አልነሳም፣ የራሴንም ማብራሪያ አልሰጥም። ሊቁ ቅዱስ ዮሐንስ አፈወርቅ የጠቀሳትን ግን ጥቂት ነጥቦችን ልጥቀስላችሁ። ብዙዎች ትዳራቸውን የሚያፈርሱ፣ ብዙዎች ቤተሰባቸውን የሚበትኑት፣ ብዙዎች ልጆቻቸውን ጎዳና ላይ የሚጥሉት፣ ብዙዎች ጀምረው የማይጨርሱት ለምን ይመስላችኋል? የእናንተን ከተማ አላውቅም። እኔ በምኖርባት አዲስ አበባ እንዲህ አይነት ቤተሰቦች እናያለን። ምን አይነት የተተዉ ልጆች፣ ጓላ የወጡ ልጆች፣ ነጅ የሚስሙ ልጆች፣ ቤንዚን የሚስሙ ልጆች፣ ከቀን ቀን ቤንዚን እየሳቡ ሰውነታቸው የሚሳሳ ልጆች፣ ለመሞት የቀረጡ ልጆች፣ ውርጭ የሚመታቸው ሐሩር የሚፈራረቅባቸው ልጆች፣ ባለትዳሮች ዳራቸውን በአገር በያዘው ምክንያት አርፈው የሚወጡ ልጆች። እንዲያውም አንድ ጥናት ምን ይላል? 56% ጥቂት ቆየት ብሏል ካነበብኩት፣ በአዲስ አበባ ጎዳናዎች ላይ ያሉ ሕፃናት 56%ቱ ከተፋቱ ባለትዳሮች የተገኙ ናቸው ይላል። አያችሁ፣ ቤተሰብ በቅጡ ባልተዳደረ ቁጥር ጎዳናውን በጎዳና ልጆች ነው የሞላ ነው። ሕፃናት ጎዳና ላይ የሚወጡ ጎዳና ላይ የሚወጡት ጎዳና ላይ የሚወጡት በሌለ ሚስት ሰካራም ባል፣ ገንዘቡን መያዝ የማይችል ምስኪን ባል፣ ጤናውን የጎዳ ባል፣ በሱስ የተያዘ ባል፣ ተስፋ የቆረጠ ባል ከምን የመጣ ይመስላችኋል? የተጎሳቆሉ ባለትዳሮች ከምን ይመጣሉ? ዓላማቸውን ከሳቱ ጋብቻዎች። የኃጢአት ብዛት ከምን የመጣ ይመስላችኋል? ፔንሲዮኑ፣ ጭፈራ ቤቱ፣
ይሄ መጠጡ፣ ይሄ ርኩሰቱ፣ ይሄ ተጨማሪ ማግባቱ፣ የኃጢአት ግንኙነቱ ለምን የበረታና የደረጃ ይመስላችኋል? ኦርቶዶክሳውያን ያኛው የትዳር ዓላማ እኮ ስለሳተ እኮ ነው ብዙ የኃጢአት ግንኙነቶች የበዙት። ዓላማውን ስለሚስት እየተዋወቁ ይሸዋወዳሉ። ምንም አይመስለው። አያችሁ፣ በርካታ የኃጢአት ግንኙነቶች በምድራችን ላይ ዓላማውን ስለሳተ፣ የልጆች ዓላማውን ስለሳተ፣ የተጎሳቆሉ ባለትዳሮች ዓላማቸውን ስለሳቱ፣ ጧሪ ቀባሪ የሌላቸው ወላጆች ዓላማውን ስለሳተ ነው። ማስተካከል ከፈለጋችሁ ከራሳችን ጀምር። ይህን ሰምተን አጨብጭበን እንደ ሴሬሞኒ ተደማምቀን እንሄድ አይደለም። የጉባኤ ዓላማ ለውጥ ነው፣ እንድንለወጥ ነው። ሁላችን ዓላማ የሚመስሉ ዓላማ ግን ያልሆኑ ነገሮችን ጥቂት ማብራሪያ ልስጣችሁ። ከቅዱስ ዮሐንስ አፈወርቅ ላምርምና እየሰማችሁ ነው። እዚህ ጋር ያሉ ሕፃናትን የሚጠብቅልኝ ሰው የለም። አንድ ሰው እዛ ውስጥ ቁጭ ይበል እስኪ። ይኸውላችሁ ታግሳችሁ ከመጣችሁ ታግሳችሁ ጥቂት ደቂቃ የእግዚአብሔርን ቃል ሰምታችሁ ትናንት አይቻለሁ። ይገባሉ፣ ይወጣሉ፣ ይቀመጣሉ፣ ይሄዳሉ። ቢያንስ 2 ሰዓት ለእግዚአብሔር መስጠት ያቅታችኋል። እኛ ከሩቅ ቦታ ላይ መጣን፣ ልጆቻችንን ትተን መጣን። ቢያንስ 2 እና 3 ሰዓት ቁጭ ማለት እዚህ ቢመሽ መግባታችሁ አይቀር። ታግሳችሁ እስኪ ቁጭ በሉና ጥቂት እግዚአብሔርን ቃል ተረጋግታችሁ ስሙ። እዚህ የመጣነው ሴሬሞኒ ልናደርግ አይደለም። ስለ ድህነታችን፣ ስለ ጽድቅና ስለ ቅድስና ሕይወታችን ለመነጋገር ነው። በዓል በማክበር የምናገኘው በረከት ፍጹም ነው ወገኖቼ። ባትሰሙ እንኳን ዝም ብላችሁ ቁጭ በሉ። ባይገባችሁ እንኳን ዝም ብላችሁ ቁጭ በሉ። ጊዜ የለንም፣ ረፍዶብናል። የባከነ ጊዜ ነው ያለን ወገኖቼ። ዓለም ኦርቶዶክሳዊነትን ለማጥቃት በተለያየ ፍጥነት ይሮጣል። እኛ እንቀላፍተናል። እድል ከተገኘ ደግሞ እግዚአብሔር መስማት ይገባል። ሁሉም ያልፋል። እቤት የምታስቀምጡትም ጥቂት ጊዜ ነው፣ ያልፋል። ትናንት እንዳልኳችሁ አጭር ነው፣ ረጅም አይደለም፣ ያልፋል። እንዴት እየኖርን እንደሆነ ታውቁታላችሁ። እግዚአብሔርን የምር ብናምነውና ብናመልከው ንጹህ ብንሆን ነው የሚሻለው። መፍትሄው እሱ ውስጥ ነው ያለው። ይቅርታ ሁላችሁንም ማለት አይደለም፣ አንዳንዶችን። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ዓላማ ስላልሆኑ ነገሮች ሲናገር እንዲህ ይላል። ምን ይላል? ገንዘብን አትሹ፣ የወላጆችንም ባለጠግነት አትመልከቱ፣ የትውልድ ቀየውንም ባለጠግነት አትፈልጉ፣ እነዚህ ሁሉ ነገሮች ዋና አይደሉምና ይላል። ወጣቶች ሆይ እስኪ ልብ ብላችሁ ስሙ። የትዳር አጋር ስትመርጡ ወይም ቤተሰብ ስትመሰርቱ የሚያስፈልጉ ግን ዋና ያልሆኑ ነገሮች እነዚህ ያታልላሉ። ምን ይላል? ገንዘብን አትሹ፣ የወላጆችንም ባለጠግነት አትመልከቱ፣ የቀየውንም ታላቅነት አትፈልጉ። እናስ እነዚህ ሁሉ ነገሮች ዋና አይደሉምና። ታዲያ ምን እንፈልግ? ከትዳር አጋራችሁ ማየት ያለባችሁ ንጽሐ ነፍስ፣ ፈሪሃ እግዚአብሔር፣ መልካምነትንና ደግነትን ነው ይላል። ልድገመው፣ ገንዘብን አትሹ፣ የወላጆችንም ባለጠግነት አትመልከቱ፣ የቀየውንም ታላቅነት አትፈልጉ። እነዚህ ሁሉ ነገሮች ያስፈልጋሉ፣ ዋና ነገሮች ግን አይደሉም። ታዲያ ምን እንፈልግ ካላችሁ ኦርቶዶክሳውያን፣ ንጽሐ ነፍስን ፈልጉ፣ እግዚአብሔርን መፍራትን ፈልጉ፣ መልካምነትን ፈልጉ፣ ደግነትን ፈልጉ ይላል። አንቺ ቆንጆ ሆይ፣ አንተ ጎበዝ ሆይ፣ ከትዳር አጋርህ ገንዘብን አትፈልግ። እናስ ባለጠጋውን እግዚአብሔርን ይልቅ ፈልገው። የምድርን ባለጠግነት ገንዘብን አይደለም። ገንዘብ ያስፈልጋል። ከገንዘብ በላይ ግን እግዚአብሔር አለ ወይ? አንቺ ሆይ ከክርስቶስ ጋር ያዋህደኛል፣ መንግሥተ ሰማያት ያስገባኛል፣
ሰማያዊ ዜጋ ያደርገኛል። ቢሰጥም አያልቅበት የማይጎልበት የባለጸጋው የእግዚአብሔር ልጅ ያደርገኛል ወይ በል። ገንዘብ አለው ወይ አትበይ። አንተም እንደዚሁ ከትዳር አጋርህ ገንዘብን ፈልገህ ከምትገባ ምድር ተከፍታ ብትውጥ ይቀላል ይላል ዮሐንስ አፈወርቅ። ብዙ ከትዳር አጋራቸው ገንዘብን በመፈለጋቸው ምክንያት ክርስቶስን አጥተውታል፣ መንግሥተ ሰማያትን አጥተዋታል። ምዕመናን ገንዘብን አትሹ። ገንዘብ አላቂ ነው። ገንዘብ አላፊ ነው። ገንዘብ የዚህ ዓለም መገበያያ ብቻ ነው። ገንዘብ ቀሪ ነው። ገንዘብ ጠፊ ነው። ለምን መሰላችሁ? ዓላማ የምናደርገው ገንዘብ ይገባል፣ ይወጣል፣ በቃ ይገኛል፣ ይታጣል፣ በቃ ይተረፋል፣ ይከሰራል፣ በቃ ይሞላል፣ ይጎላል፣ በቃ። ገንዘብ ፈልገሽ የገባሽ እንደሆነ ገንዘብ ያጣቀጥተሽ እንደምትሄጂ አታውቂ። ገንዘብ ፈልገሽ የገባሽ ከሆነ ሌላ ብርቱ ገንዘብ ያለው ኦፈር ያደረገሽ ቢጠይቅሽ ትሄጂ የለ። ገንዘብ ፈልገህ ገብተህ ገንዘቡ የታጣቀን ጀርባህን ልትሰጣት አይደል? አየህ፣ ገንዘብ ዓላማ አይደረግም። አንዳንዶች ገንዘብን ማዕከል አድርገው ሃይማኖታቸውን እንኳን እንደሚቀይሩ እናውቃለን። ምን ያደርጋል? ጥቂት ጊዜ ለምለም አድርጎ ቢያኖርሽ ለምለም ብትሆኝ አንድ ሰሞን ነው። ገንዘብ እንደሆነ ቀሪ በገንዘብ ክርስቶስ አይለወጥም። በገንዘብ መንግሥተ ሰማያት አይቀየርም። ገንዘብ ማዕከል አይደረግም። ከሀብት ሁሉ ሀብት ሃይማኖት ነው። ከንብረት በላይ ንብረት ቅድስና ነው። ለዚህ ነው የነፍስን ንጽሕና ፈልግ፣ የነፍስን ባለጠግነት ፈልጊ። ባለጸጋ ማን እንደሆነ ታውቂያለሽ? ሃይማኖት ያለው ነው ባለጸጋ። ልትታለሉ ትችላላችሁ እህቶቼ። G+ ምልክት ውስጥ ከሚያኖርሽ በላይ መንግሥተ ሰማያት የሚያስገባሽን አትፈልጊ። አንዳንድ እህቶች ምን አላቸው እነዚህ ክርስቲያኖች? አይነግዱ፣ አይወጡ፣ አይወርዱ። ለጊዜው ሽር ብትል ልትሄድ ትችያለሽ። ኋላ መንግሥተ ሰማያትን ብታጭ ይሻልሻል። ባለጸጋ ማን ነው ካልሽ ሃይማኖት ያለው ነው እልሻለሁ። ድሃ ማን ናት ካልከኝ ብዙ ፈቃዳት ያሏት እልሃለሁ። ድሃ ማን እንደሆነ ታውቂያለሽ? በጣም ብዙ ገንዘብ ኖሮት ነገር ግን ራሱን መግዛት የማይችል የወጣች የገባች ሁሉ የምታብረው ከገባች ከወጣችሁ ጋር መተኛት የሚፈቅደው ራሱን መግዛት የማይችለው እሱ ድሃ ነው። አንተ ድሃና ሀብታም ታውቂያለሽ? ደግሞ የእግዚአብሔር ቃል እንዲህ እንደሚል አስታውሳችሁ፣ በሞቴ መቸገርን አውቃለሁ ነገር ግን ባለጸጋ ነው ይላል። ችግረኛ ልንሆን እንችላለን፣ ግንስ ባለጸጎች ነን። ተረት አይደለም ይሄ፣ የእግዚአብሔር ቃል ነው የሚለው ቅዱስ ዮሐንስ ራእይ በመልእክቱ ምዕራፍ 2 ቁጥር 9 ላይ ሁለተኛ ሄሬኔዎስ የሚባለውን ፖሊካርፐስን መቸገርህን አውቃለሁ፣ ድሃ መሆንህን አውቃለሁ፣ ንብረት እንደሌለህ አውቃለሁ፣ ቤት እንደሌለህ አውቃለሁ፣ ንብረት እንደተወሰደብህ አውቃለሁ፣ መጠጊያ እንደሌለህ አውቃለሁ፣ የምታጌጥበት ሀብል እንደሌለህ አውቃለሁ፣ የምትነግደው ንግድ እንደሌለህ አውቃለሁ፣ ግን ስሜን ይዘሃልና ባለጠጋ ነህ ይላል። ክርስቶስን ከሚያቀርብልሽ ወንድ በላይ ሃይማኖተኛ እኮ እሱ ነው። አሁን ምርጫው ሁለት ነው። ወይ ክርስቶስ ባለጸጋውን መምረጥ ወይ ደግሞ የምድርን ባለጠግነት መፍቀድ ብቻ። ገንዘብን አትሹ። ወጣቶች ሆይ የምር እንነጋገር ከተባለ አምርተውና ደምቀው ማዲያት ይዘው የወጡት እኮ ይህንን ገንዘብ ፍለጋ እኮ የገቡት ናቸው። ብዙ ችግር ያለው እዚህ ባለጸግነትን እየነቀፍኩ አይደለም ወገኖቼ፣ አታኩርፉ። ባለጸጎች ባለጸግነት የተከበረ ነገር ነው። አብርሃም ባለጸጋ ነበረ፣ ኢዮብ ባለጸጋ ነበረ፣
ባለጸግነትን እየነቀፍኩ አይደለም። በባለጸግነት ውስጥ ያለች ዝሙትን ግን ያችንም መፈለግን ግን እሱን ነው እያወገዝን ያለው። እንዴ ገንዘብ በጨመረ ቁጥር ምስት የሚጨምሩ የሉም? ይሄን አታውቂም አንቺ? ስቀሽ ገብተሽ አልቅሰሽ መውጣት ትፈልጊያለሽ? ይልቅስ ንጽሐ ነፍስ አለው ወይ? በሃይማኖቱ ባለጸጋ ነው ወይ? መንግሥተ ሰማያት ታስገባኛለች ወይ? የጽድቅን ሕይወት ታወርሰኛለች ወይ? እሱ ነው ጥያቄው። የነፍስን ባለጠግነት ተመልከቺ። እንዴ የጓዳና የሳሎን ሚስት ያላቸው ሰዎች አታውቅም? ቶይ ለቅሶ ቤት ሲሄዱና ሰርግ ቤት ሲሄዱ የሚቀያይሯቸው ሚስቶች ያሏቸው እናውቃለን። ሸሚዝ እንደሚቀይሩ የመኪና ጎማቸው ሲተነፍስ እንደሚለውጡ ጥቂት ጊዜ ቆይተው እንደተነፈሰች ጥለው የሚሄዱ አሉ። እግዚአብሔርን የሚፈራ ከሆነስ ያከብርሻል፣ ይወድሻል፣ መስዋዕት ይሆንልሻል። ከሳች፣ ጠቆረች፣ መከነች ብሎ አይተውሽም። ምክንያቱም እሱ ክርስቶሳዊ ነው፣ ንጽሐ ነፍስ አለው። ነፍሱ ንጹሕ ናት። የመንግሥተ ሰማያት ሰው ነው። አንቺ ሴት ሆይ እውነት ነው የምንናገረው፣ ገንዘብን አትሹ። ያ አዲስ አበባ ያለው ባለጸጋ የተናገረውን ሁሉ ጊዜን ትምህርት ሳስተምር እናገራለሁ። ምን አላሉ? እኔ ፎቄን ገንብቼ ሲጨርስ ልጆቼ ፈርሰው ጠበቁኝ አላሉ። ምን ያደርግልሃል ፎቅ ብቻ? ሚስት የምትፈርስበት ፎቅ፣ ልጆች የሚፈርሱበት ፎቅ። አንተ ሕፃን ታሳድጋለህ፣ ልጅ ግን በሐሺሽ ይሟሟል። ምን ያደርግልሃል? አንተ ትገነባለህ ሕንፃ ሥላሴ፣ ልጅህ ግን በአደንዛዥ ዕፅ ይፈርስልሃል። ምን ያደርግልሃል? በልኩ አታረገው። ገንዘብን አትሹ። ገንዘብን ያስፈልጋል አያስፈልግም እያልኩ አይደለም፣ ግንስ ዋና ነገር አይደለም። እህቶቼ ዋና ነገር አድርጋችሁ የልጅነት እጮኛችሁን አትተው። ዋና ነገር አድርጋችሁ በሃይማኖት የማይመስላችሁን አታግቡ። መንግሥተ ሰማያት ይዞሽ መሄድ አይቻልም። እዚህ የሚሰጥሽ እርግጠኛ ነኝ የብሎኬት ድርድር ቤት ነው የሚያቀርብልሽ። ያ ሃይማኖተኛ እስካልሽኝ ግን የብርሃን ከተማ ነው የሚያወርስሽ፣ ለጽድቅ ነው የሚያበቃሽ። ቅጥሯና አጥሯ ኢያስጲድ የሚባል ማዕድን የሆነላት ከተማ ውስጥ ነው የሚያስገባሽ። ከተማይቱም ወርቅ ነበረች ይላል ቅዱስ ዮሐንስ ራእይ። ወርቅ ውስጥ ነው የሚከትሽ። አሁን ወርቅ ላልሰጥሽ እችላለሁ፣ ኋላ ላይ ግን ወርቅ አወርስሻለሁ በቅድስናና በንጽሕና። ይሄንን ምረጪ፣ አትታለይ። ቅን የምትመስል መንገድ አላት፣ ፍጻሜዋ ግን የሞት መንገድ ነው ይላሉ። እየመጡ በጣም ትንናሽ ወጥሽ ፈልገው ጸጉርሽ ወርዶ ይጠቀለላል እንደ ዘንዶ እያሉ እትትል ይሉሽ ይችላሉ። ግን ውሸት ነው፣ ውሸት ነው። ንጽሐ ነፍስ እግዚአብሔርን መፍራትን መልካምነትንና ደግነትን ተመልከቱ። የወላጆችንን ባለጠግነት አትመልከቱ ይላል ሊቁ። አንተ ሆይ ከጀርባዋ ያሉ ወላጆቿን ምን አሳየህ? የእሷን ንጽሐ ነፍስ አትመለከት። እግዚአብሔርን መፍራቷን አትፈልግም፣ ልባምነቷን አትፈልግም፣ መልካምነቷን አትፈልግም፣ የነፍስ ባለጠግነቷን አትፈልግም። ይልቅስ ባለጸጋ ወላጅ የሆነው እግዚአብሔርን አታይ። አንዳንዶች የብረት አጥር የሆነ ባል አመጣለ። እንኳን የብረት አጥር ሊሆን የሳጥር አጥር እንኳን ሳይሆን ስንት መከራ በልተዋል። ለምንድን ነው ወላጆቿን የምታየው? እግዚአብሔርን መፍራቷ፣ በጎ አምልኮቷ፣ ጨዋነቷ፣ የታረመች መሆኗ፣ ጭምትነቷ፣ አማኝነቷ፣ ቅዳሴ መውደዷ፣ ቁርባን መልመዷ፣ እሱን ውደደው። የወላጆችንም ባለጠግነት አትመልከቱ፣ አትመልከቱ። የቀዩንም ታላቅነት አትፈልጉ ይላል። በዚህ ዘመን አንድ ክፉ ነገር አድሮብናል ነበር፣ አታስታውሱ?
ክርስቲያናዊ ትሁን እንጂ ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ ትወለድ እንጂ የየትኛውን ቋንቋ ተናጋሪ ትሁን አንተ ሰፈሯ፣ መንደሯ፣ ብሔሯ ቋንቋውን ስታስሳክሉ ከየት ሰፈር እንደሆነ ሳይሆን ከክርስቶስ ሀገር መሆኗን ተመልከተው እንጂ። ወዳጄ ሆይ ቤተሰብን የሚመሰርተው ትዳርን የሚመሰርተው ሰፈር ሳይሆን ፍቅር ነው፣ ቋንቋ ሳይሆን እግዚአብሔር ነው። እንንገራችሁ እንግዲህ ብዙዎች በዚህ ዘመን ስለ ቋንቋቸው ሲሉ፣ ስለ ብሔራቸው ሲሉ፣ ስለ ሰፈራቸው ሲሉ ሚስታቸውን ትተው ባላቸውን ትተው የፈቱ ስንቶች ናቸው? ያለፉት ጦርነቶች ያመጡብን ቁስሎች ስንት ናቸው? ከገሌ ጋር የተጋባችሁ ተፋቱ እየተባሉ እያለቀሱ የወጡ ሚስቶች ስንት ናቸው? ልጆቻቸውን አዝለው የተንከራተቱ ስንት ናቸው? ፖለቲካዊ ርዕዮተ ዓለም ባመጣባቸው ጦስ የተበጠሱ ትዳሮች ስንት ናቸው? እገሌን አታግቢ እያሉ ተው። እናንተ ክርስቲያኖች እንዲህ ያደረጋችሁ ካላችሁ ንስሐ ግቡ።